መንፈሳዊ እድገት ምንድን ነው የሚል ትምህርት ነው ላስተምራችሁ ያሰብኩት። በዚህ ውስጥ የተለያዩ ጥያቄዎች እናነሳለን። መንፈሳዊ እድገት ምንድን ነው? መንፈሳዊ እድገት ለምን ይጠቅማል? መንፈሳዊ እድገት ደረጃዎች አላቸው ወይ? የምናድገው ወደ ማን ነው? የሚያድገውስ ክፍላችን ምንድን ነው? እና ደግሞ የምናድግበትስ ማቴሪያል እግዚአብሔር ያዘጋጀልን ምንድን ነው የሚለውን ሐሳብ በዚህ ቪዲዮ አስተምራችኋለሁ። በመጀመሪያ መንፈሳዊ እድገት ምንድን ነው? በራሱ መንፈሳዊ እድገት ስንል ምን ማለታችን ነው? መንፈሳዊ እድገት ማለት አንድ ሰው በክርስቶስ ከዳነ በኋላ በክርስቶስ በተጠራች ቤተክርስቲያን ኃላፊነት ለመውሰድ የሚደረግ መንፈሳዊ ህይወት ወደ ማቹሬሽን ወይም ደግሞ ኃላፊነት ወደ መቀበል የምናድግበት መንገድ ነው። ልክ ስጋዊ ሰው ተወልዶ ከእድገት በኋላ ወደ ኃላፊነት እንደሚመጣው እንደዚሁ ደግሞ መንፈሳዊ እድገት ከተወለድን ቀን በኋላ በመንፈሳዊ እድገት ውስጥ ወደ ኃላፊነት እንሄዳለን። ዘፍጥረት መጽሐፍ ምዕራፍ 21 ላይ ሳራ ይስሐቅን ጡት ካስጣለች በኋላ አብርሃም በዚህ ደስታ ጡት እንዳስጣለ ይናገራል። በዚህ በጡት ባስጣለበት ጊዜ ግብዣ እንዳደረገ ይናገራል። አብርሃምም ይስሐቅን ጡት ባስጣለበት ጊዜ አብርሃም ትልቅ ድግስ ደገሰ። ምክንያቱም እድገት በሰው ህይወት ላይ ትልቅ ደስታ ነው፣ ትልቅ ክብር ነው። እንደ ቤተ ክርስቲያን ብዙ ያደጉ ሰዎች በመንፈሳዊ ነገር ያደጉ ሰዎች ቢኖሩ ቤተ ክርስቲያን በብዙ አቅጣጫ ታርፋለች። በእድገት ደረጃ ውስጥ ያሉ ወይም ደግሞ ያደጉ ቅዱሳን ቢኖሩ ቤተ ክርስቲያን ብዙ ለውጥ፣ ብዙ ፍሬዎቿ በጣም እየበዙ ይሄዳሉ። ፍሬዎቿ በጣም ትልቅ እየሆኑ እየበዙና እየተስፋፉ ይሄዳሉ። ስለዚህ እድገት እጅግ ወሳኝ ነው። በቤተ ክርስቲያን ውስጥ ሰው ተወልዶ ማደግ አለበት። እድገት ኃላፊነት እንዲሰጠን ነው የሚያደርገው። አንድ ሰው ሲያድግ ኃላፊነት ይሰጠዋል። ጳውሎስ ምንድን ነው ያለው? አባትነት በሚሰየምበት በአብ ፊት እንበረከካለን። አባትነትን የሚሰይመው ራሱ አብ ነው። ይሄ ፋዘርሁድ ነው። ከዚህ በኋላ እንደ አባት መንቀሳቀስ ይችላል፣ ማሰማራት ይችላል፣ መምከር ይችላል። አባቱ ነው ብሎ የሚሰይመው በሰማይ ማን ነው? እግዚአብሔር ነው። ጳውሎስ ሌላ ቦታ ብዙ ሞግዚቶች አላችሁ አባት ግን የላችሁም ብሏቸዋል ለቆሮንቶስ ቤተክርስቲያን። አባት ስለሌላቸው የነበረው የህይወታቸው አለማደግ ታዩታላችሁ። ጸጋ ስጦታና መንፈሳዊ እድገት የተለያየ ነገር ነው። በቆሮንቶስ ቤተክርስቲያን ጸጋ በጣም በኃይል የተገለጠባት ቤተክርስቲያን ነች፣ ግን ስፒሪቹዋል ግሮዛቸው በጣም አነስተኛ ነበር። መንፈሳዊ እድገታቸው በጣም አነስተኛ ነበር። እንዲሁም ጳውሎስ እንዲወቅሳቸዋል። አንዱ የኬፋ ነኝ፣ አንዱ የጳውሎስ ነኝ፣ አንዱ የአጵሎስ ነኝ ሲል ይህ እንዲህ ማሰባችሁ ሰው ብቻ መሆናችሁ አይደለምን? ህፃናት መሆናችሁ አይደለምን? በሽተኞች ይፈወሳሉ፣ ልዩ የፈውስ የትንቢት ጸጋ ተገልጧል፣ ግን ስፒሪቹዋል ግሮዛቸው በጣም አነስተኛ ነው። ባይዘው በዚህ ላይ አንድ ማስጨበጣችሁ ነገር ሌላ ጊዜ መንፈስ ፍሬ እና ጸጋ ስጦታ የሚል ትምህርት አዘጋጅላችኋለሁ። በዚህ ላይ ግን አንድ ማስጨበጣችሁ ነገር አንድ ሰው በመንፈስ ሳያድግ የእግዚአብሔር የጸጋ ስጦታ ሊገለጥበት ይችላል። በጸጋ ማደግና በመንፈስ ማደግ በጣም የተለያዩ ነገሮች ናቸው። መንፈሳዊ እድገት በቤተ ክርስቲያን ውስጥ እጅግ ወሳኝ ነው። እሺ ይህን ካነሳው መንፈሳዊ እድገትና ስጋዊ እድገት አንድ የሚያደርጋቸውና ልዩ የሚያደርጋቸው ነገር አለ ወይ? ልዩነት አላቸው፣ አንድነት አላቸው። አንደኛ ሁለቱም መነሻና መድረሻ አላቸው። በጴጥሮስ መጽሐፍ ምዕራፍ 2 ቁጥር 1 ላይ እንግዲህ ተንኮልን፣ ግብዝነትን፣ ክፋትን አስወግዳችሁ በደህንነታችሁ እንድታድጉ ጌታ ቸር መሆኑን ቀምሳችኋልና በደህንነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት
የቃሉን ወተት ተመኙ ይላል። አዲስ እንደተወለዱ ሕፃናት የቃሉን ወተት ተመኙ። ሕፃንም ሲወለድ በሰውም ፊዚካሊም ውልደት ላይ ሰው ገና ትልቅ ሰው ሽማግሌ ሆኖ አይወለድም። ሕፃኑ ነው ይወለዳል። ወደ ወጣትነት ይሻገራል፣ ወደ ጉልምስና ይሻገራል፣ መጨረሻ ላይ ወደ እርጅና ህይወት ላይ ይሻገራል። መንፈሳዊ እድገትም እንደዚህ ነው። መጀመሪያ ሕፃኑ ነው ይወለዳል። ከዛ በኋላ ወጣት ይሆናል። ከዛ በኋላ ጎልማሳ ይሆናል። ከዛ በኋላ አባት ይሆናል። እርጅና የሚባል የለም፣ አባት ይሆናል። አባቶች ወደ መባል ደረጃ ይደርሳል። ስለዚህ አንድ የሚያደርጋቸው አንደኛ ይሄ ነው። ሁለተኛ ሁለቱም ተመግበው በልተው ጠጥተው ነው የሚያድጉት። የሚመገቡት ነገር የሚጠጡት ነገር የተለያየ ይሆናል እንጂ ስጋዊ ሰውም የሚያድገው ሲበላ ሲጠጣ ነው። መንፈሳዊ ሰውም የሚያድገው የማደጊያ ማቴሪያሉ በመብላትና በመጠጣት ነው። በመብላትና በመጠጣት ነው። ሁለቱ አንድ የሚያደርጋቸው ነገሮች አሉ። ልዩነታቸው ግን ዲፈረንት የሚያደርጋቸው ነገር ግን ምንድን ነው? በጣም የሚገርመኝ ነገር ስጋዊ እድገት ማቋረጣችን 4 ዓመት ላይ አላድግም ብለህ መወሰናችን። አንድ ሰው በ4 ዓመቱ ማደግ ቢያቆም ማደግ አልፈልግም ቢል ተፈጥሮ ወይም ታይም ግዴታ ወደ እድገት ያመጣዋል። ግዴታ ስለሆነ ታይም ወደ ምን ያመጣዋል? ወደ እድገት ያመጣዋል። ፂም የሚባል ነገር ያወጣል። ከዛ ከፂም አልፎ ወይ መመለጥ ወይ ደግሞ ሽበት ማውጣት ወደ ተለያየ የእድገት ደረጃዎች አደረሱ። መንፈሳዊ እድገት ግን አንድ ቦታ ላይ ከቆማችሁበት ቆማችሁ መቅረት። ሕፃን እንደሆናችሁ 50 ዓመት ቤተክርስቲያን ልትቀመጡ ትችላላችሁ። ኤቭሪዴ ቸርች እየሄዳችሁ የማደጉ መንገድ ካልገባችሁ ማለት ነው። 20 ዓመት በቸርች ቆይቶ መንፈሳዊ ሕፃን ሊሆን ይችላል። መንፈሳዊ ሕፃን ሊሆን ይችላል። ለዛ ነው በዕብራውያን መጽሐፍ ምዕራፍ 5 ላይ ቁጥር 12 ምን አለ? ከጊዜው ብዛት መምህር መሆን ሲገባችሁ ረዥም ጊዜ ቸርች ነበሩ። አሁን ግን ገና የሕፃናትን ትምህርት ነው የምትፈልጉት። ገና እድገታችሁ ሊሚትድ ነው። አሁንም ይላል ጳውሎስ ወተት ነው እየጋትናችሁ ያለው። ጽኑ መብልን፣ ጽኑ ማለት ጠንከር ያለ መብል፣ ጽኑ የሆነ መብልን መብላት አትችሉም ይላቸዋል። ጽኑ የሆነ መብልን መብላት ምን አትሉ አትችሉም። ለምን? በመንፈሳዊ እድገት ላይ ስፒሪቹዋል ሪሊም ላይ ታይም ቫልዩ የለውም። ሌላ ቀን መንፈሳዊ ዓለም የሚል ትምህርት አስተምራቸዋል። ስፒሪቹዋል ሪሊም በጣም ወሳኝ ትምህርት ነው። ታይም ባሪየር አይደለም፣ ዲስታንስ ባሪየር አይደለም ስፒሪቹዋል ወርልድ ላይ። ስለዚህ ታይም ባሪየር ስላልሆነ አንድ ሰው መንፈሳዊ እድገቱን አቁሞ ዝም ብሎ መኖር ይችላል። ስለዚህ መንፈሳዊ እድገት ልክ ስጋዊ እድገት ደረጃዎች እንዳሉት መንፈሳዊ እድገትም ደረጃዎች አሉት። ቅድም እንደነገርኳቸው ኢየሱስ የገለጸበት ጌታችን ኢየሱስ ክርስቶስ የገለጠበት በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ የገለጠበትና ዮሐንስ የገለጠበት አንደኛ ዮሐንስ መልእክት ላይ የገለጠበት መንገድ አለ። ኢየሱስ ጴጥሮስን ና አለው እና ከነዚህ ይልቅ ትወደኛለህ የሚል ጥያቄ ጠየቀው። አዎ ከነዚህ ይልቅ እንደምወድህ አንተ ታውቃለህ ሲለው እንግዲያማ ግልገሎችን ጠብቅ። ኢየሱስ ግልገል የሚባሉት አሉ፣ ግልገሎችን ያለው ግልገል የሚባሉ አሉት ቸርች ውስጥ። ኦኬ ሁለተኛም ጠየቀው የዮና ልጅ ስምዖን ከነዚህ ይልቅ ትወደኛለህ? አዎ እወድሃለሁ። እንግዲያማ ጥቦቶችን ጠብቅ። በቸርች ውስጥ ጥቦት የሚባሉ አሉት ማለት ነው፣ የሚጠበቁ። ከዛ ቀጠለ የዮና ልጅ ስምዖን ሆይ ትወደኛለህ? 3 ጊዜ ትወደኛለህ ስላለው በጣም አዝኖ ጌታ አንተ ሁሉን ታውቃለህ እንደምወድህም ታውቃለህ ሲለው በጎችን አሰማራ። አሁን ጥቦት የሚጠበቅ ነው፣ ግልገል የሚጠበቅ ነው፣ በግ ይሰማራል። መሰማራት ማለት ራሱን ችሎ የሚመገብ ራሱን ችሎ የሚንቀሳቀስ አውሬ ክፉ ነገር ቢኖርበት ሩጦ የሚያመልጥ ነው። ጥቦትና ግልገል ግን በረት ውስጥ ነው የሚቀመጡት። በጥበቃ ስር ነው የሚሆኑት።
ስለዚህ ኢየሱስ ክርስቶስ በዚህ ቦታ ላይ 3 ደረጃዎች የክርስትና ደረጃዎች እንዳሉ አሳይቷል። እንዲሁም በሌላ ቦታ በጎቼ ድምፄን ይሰማሉ፣ ድምፄን ያውቃሉ። ለጥቦቶች አላለም፣ እዚህ ላይ ግልገሎች አላለም። በጎቹ ናቸው ድምፁ የሚሰሙት። ወደ መስማት ማቹሬሽን ደርሰዋል። ከቅዱሱ ከእግዚአብሔር ድምፅን ሰምተው መሰማራት፣ መውጣት፣ መግባት ይችላሉ። በዮሐንስ ወንጌል ላይ በዮሐንስ መልእክት ላይ አንደኛ ዮሐንስ ምዕራፍ ቁጥር 12 ላይ ዮሐንስ ደግሞ በተብራራ መልኩ አስቀምጦታል ይሄን ነገር። እሱ ምን አለ? ልጆች፣ ጎልማሶችና አባቶች። ልጆች ሆይ አለ ኃጢአት በስሙ ስለተሰረየላችሁ ጽፍላችኋል። እውቀታቸው እስከ ድረስ ነው፣ እስከ ደህንነት ነው። ኃጢአት በስሙ እስከ መሰረይ ነው። ሌላ ቦታም አብን ስለምታውቁ ይላቸዋል። እውቀታቸው አብን በማወቅ ደረጃ ነው። ጎልማሶች ሆይ እነሱ ሴት ደረጃ ነው። ክፉን አሸንፋቸዋልና። ክፉን አሸንፋችሁታል። ስፒሪቹዋል ሪሊም ላይ ያለው ያለመታካት የሚዋጋችሁ በአየር ላይ ያለው የመንፈስ አለቃ በከፍተኛ ሁኔታ ተጽዕኖ የሚያደርገውን አሸንፋችሁታል እና ጽፍላችኋል። እነሱ ደግሞ አንድ ደረጃ አድገዋል። አብን ከማወቅ አልፈዋል። አብን ከማወቅ አንድ ደረጃ አልፈዋል። ኃጢአት በስሙ ከመሰረይ አንድ ደረጃ አልፈው ወደ ውጊያ ውስጥ፣ ወደ ዋርፌር ውስጥ ገብተዋል። ወደ መታገል ውስጥ ገብተዋል። አባቶች ሆይ የመጨረሻ ደረጃ ላይ ያሉትን ሲያስቀምጥ ጌታችን በግ ያላችሁ አባቶች ሆይ ሁሉን ታውቃላችሁና ጽፍላችኋል። ምን ማለት ነው? ለእናንተ የሚነገራችሁ ነገር የለም። ኦልሬዲ ሁሉን አውቃችሁታል። በሌላ ቋንቋ ምንድን ነው? እዚህ ጋር ክርስቶስ እድገት ማለት ከእውቀት ጋር የተገናኘ ነው። የክርስቶስ እድገት ማለት ከእውቀት ጋር የተገናኘ ጉዳይ ነው። አብን ከማወቅ ጋር፣ ወልድን ከማወቅ ጋር፣ መንፈስ ቅዱስን ከማወቅ ጋር፣ መንፈሳዊ ሪሊምን በጣም ከመረዳት ጋር የተገናኘ ነው ማለት ነው። ስለዚህ እድገት ኃላፊነት እንዲሰጠኝ ያደርጋል። ለምንድን ነው ጴጥሮስን ብቻ ከ12ቱ ነጥሎት? ጴጥሮስን ብቻ ለምንድን ነው በጎችን ጠቦቶችን ጠብቂያለሁ? ለምን 12ቱ አልተባሉ? ጴጥሮስ በሆነ ደረጃ ከነሱ አንድ የተለየ ያደገ እውቀት አለው። እመጣበታለሁ በኋላ። ያደገ እውቀት አለው። እሺ ወደ ማን ነው የምናድገው? እድገት ሲባል ቅድም ነግሬያቸዋለሁ። እድገት ደረጃዎች አሉት። የምናድግበት የእድገት ሌቭላችን ማለት አንድ ልጅ ሲወለድ አባቱን ነው የሚሆነው። አንድ ልጅ ስትወለድ እናቷን ነው የምትሆነው። ከእናቷ በላይ መሄድ አትችልም። ከአባቱ በላይ መሄድ አትችልም። ተፈጥሮ እንደዛ ከዛ በላይ እንዲሄዱ አያደርጋቸውም። አባት ከሆነ በኋላ ማቹር ነው። እርግጥ ነው እድገት አያልቅም። ካገባንም ከወለድንም በኋላ በአእምሮ ማደጋችን አያልቅም። የተለያዩ ነገሮች እናውቃለን። ትናንት የነበርነው ሰዎች አይደለም። ግን ፊዚካል ግሮዝ ግን እናት እስክትሆን ወይም አባት እስክትሆን። እኛ ደግሞ በኤፌሶን መጽሐፍ ምዕራፍ 4 ቁጥር 15 ይህን ጥቅስ አነብላችኋለሁ ወሳኝ ስለሆነ የምናድገው ወደ ክርስቶስ ነው። ሰው አደገ የሚባለው ክርስቶስን ወደ መምሰል ነው በዚህ ምድር ላይ። እርግጥ ነው ይሄ እድገት በዚህ ምድር ላይ አድገን የምንጨርሰው ጉዳይ አይደለም። ግን አንዳንዶች በጣም አድገው በመጽሐፍ ቅዱስ ላይ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ወደ ማለት ከፍተኛ እድገትና የእድገት ልቀት ደረጃን ያስቀመጠ ሰው አለ። የጸጋው ወንጌል ባለቤት ጳውሎስ የጸጋውን ወንጌል ያመጣል። እስቲ ምን ተጠቅሱ እናንበው እስቲ። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ኤፌሶን 4:15 ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። እዚህ ላይ አሁን ትልቅ ጥያቄ ያስነሳል። ክርስቶስ ውስጣችን አለ ብለናል። በሌላ ቦታ በብዙ ቦታ ክርስቶስ በእኛ ውስጥ እንዳለ ይናገራል መጽሐፍ ቅዱስ። ክርስቶስ እኛ ውስጥ ካለ ታዲያ ወዴት ነው የምናድገው? ውስጥ ክርስቶስ ካለ
ታዲያ ማደግ ማለት ምን ማለት ነው? አንተ ወደ አንተ ታድጋለህ ወይ? እኔ ወደ እኔ አድጋለሁ ወይ? አሁን እዚህ ጋር በጣም ግልጽ ሊሆን ወደሚገባው ነገር መምጣት አለብኝ። ክርስቶስ እኛ ውስጥ ነው ያለው። ክርስቶስ ግን እኛ ውስጥ አለ ሲባል ግን ያለው በመንፈሳችን ውስጥ ነው። ክርስቶስ ባንተ ውስጥ እኔ አብ እንመጣለን ባንተ ውስጥ መኖሪያ እናደርጋለን ብሏል ለቶማስ። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ እንደሚኖር አታውቁምን ብሏል። ልክ ነው። ክርስቶስ በእኛ ውስጥ ነው ያለው ግን መንፈሳችን ውስጥ። አንድ ጥቅስ አታመጡልኝም ክርስቶስ በነፍሳችን ውስጥ አለ። በመንፈሳችን ውስጥ ክርስቶስ ካለ በደንብ ያዙች። በመንፈሳችን ውስጥ ክርስቶስ ካለ ነፍሳችንና ስጋችን በተለይ ነፍሳችን ወደ ክርስቶስ የእድገት ሙላት ሲደርስ ውስጥ ያለው በመንፈሳችን ውስጥ ያለው ክርስቶስ ወደ ውጭ እንዲወጣ በር እንፈቅድለታል። ነፍስ የሚለውን ነገር እስኪ መጀመሪያ እናብራራው በደንብ እንዲገባ። ነፍስ ማለት ባይለ ወይ እውቀት፣ ፍቃድ፣ ስሜት ማለት ነው። ሰው ውስጥ ያለ እውቀት፣ ፍቃድ፣ ስሜት ነፍስ ነው። ምን ማለት ነው? በሌላ ቋንቋ ፍቃዳችን፣ እውቀታችን፣ ስሜታችን ክርስቶስን ሲመስል ምን ማለት ነው? በሌላ ቋንቋ በደንብ ላብራራው። እውቀታችን ስንሰጠው ፍቃዳችን የሱ ሲሆን ስሜታችን የሱ ሲሆን ፓራራል ሲሆን ውስጥ ያለው ክርስቶስ ወደ ውጭ ይገለጣል። የነፍስ ፍቃድ፣ ስሜት፣ እውቀት የነፍስ የራሷ ወይም ደግሞ ከዚህ ምድር ያገኘችው እውቀት ከሆነ ውስጥ ያለው ክርስቶስ ወደ ውጭ መውጣት አይችልም። ብዙ ጥቅሶች አሉ። ባይዘው ልጄ ሆይ ልብህን ስጠኝ፣ ልጄ ሆይ ልብህን ስጠኝ፣ ልጄ ሆይ ልብህን ስጠኝ። የልባችሁን ወገብ ታጥቃችሁ በመጠን ኑራችሁ ባላንጋራችሁን ዲያብሎስ በነፍሳችን ውስጥ የክርስቶስ እውቀት፣ ፍቃዳችን፣ ስሜታችን ሲሆን ሙሉ ለሙሉ ፍቃድ ስንሰጠው ሰው ምን እየሆነ ይመጣል? ክርስቶስን እየመሰለ። ክርስቶስን መምሰል ማለት በፍቃድ፣ በስሜት፣ በእውቀት ክርስቶስን መምሰል። ሌላ ምንም ትርጉም የለውም። ነፍስ ማለት ፍቃድ፣ ስሜት፣ እውቀት ነው። ሌላ ነገር የላትም። ኦኬ፣ እንግዲህ ወደ ዋናው ሐሳብ ልግባ። በቃ ይሄ ከሆነ ታዲያ እንዴት ነው የምናድገው? ወይስ ለማደግ የሚጠቅመው ማቴሪያል ምንድን ነው? ስጋዊ ሰው ለማደግ ገና ሲወለድ ወተት ያስፈልገዋል። ከዛ በኋላ ምግብ ያስፈልገዋል። ከዛ በህይወት በጤንነት ለመቆየት ምግብ ያስፈልገዋል። እርግጥ ነው ሰው መጽሐፍ ቅዱስ ሲናገር ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በምግብ ብቻ አይኖርም ተብሎ ተጽፏል። ያ ሌላ ሐሳብ ነው፣ ሌላ ጊዜ አነሳዋለሁ። ግን በዚህ ምድር ላይ በጤንነት ለመቆየት ምግብ መብላት ያስፈልገናል። ልክ እንደዚህ በውስጥ የተወለደው አዲሱን ሰው ክርስቶስን ወይም ደግሞ ክርስቶስን በውስጣችን ለመግለጥ ለነፍሳችን in every day ምግብ ያስፈልጋታል። ያ ምግብ ምንድን ነው? ያ ምግብ ከእግዚአብሔር የሚሰጣት ስለ ክርስቶስ የሆነ መገለጥ ነው። በጸሎት መንፈሳዊ እድገት አይመጣም። በጾም ስፒሪቹዋል ግሮዝ አይመጣም። ጾም ወደ እድገት ሊያቀርበን ይችላል። ጸሎት ወደ እድገት ሊያቀርበን ይችላል። ወደ የምናድግበትን አቅጣጫ መንገድ ሊያሳየን ይችላል። ሰው የሚያድገው የክርስቶስ መገለጥ ሲኖረው ነው።
በክርስቶስ መገለጥ ውስጥ ሲኖር ነው ሰው የሚያድገው። ቅድም ያነሳሁትን ሐሳብ ላይ ለምንድን ነው እግዚአብሔር ጴጥሮስን ከሁሉ ነጥሎ ና ጴጥሮስ በሚጠብቅ ኃላፊነት ቅድም ነግሬያቸዋለሁ። መንፈሳዊ እድገት ኃላፊነት ይሰጥ። ሰው በመንፈሳዊ ነገር ሲያድግ ኃላፊነት ያመጣል፣ ኃላፊነት ይኖረዋል። የእርስት ባለቤት ይሆናል። ቅድም ጴጥሮስ እግሩን ኢየሱስ ሊያጥባቸው ሲነሳ እግራቸውን ሊያጥባቸው ተነሳ። በወገቡ ላይ ታጠቀ መጥረጊያ ፎጣው። ከዛ በኋላ ተንበርክኮ ሊያጥባቸው ሲል ነው አታጥበኝም በፍጹም አለው። አይ አንተ ደግሞ ይህን ሳደርግ ስታየኝ አንተም ደግሞ ሌሎቹ ሰዎች ይህን አደርግ፣ እግር ማጠብ ይኖርብሃል። አይ እንደዛ የምታጥበኝ ከሆነማ ራሴንም ሌላውንም አካሌን መጠበኝ አለው ሲለው ሰው እግሩን ከታጠበ ሌላው በቂ ነው። ለምንድን ነው እግር በመንፈሳዊ ዓለም ውስጥ ምንድን ነው? እግር ማለት ባይዘው በስፒሪቹዋል ሪሊም ላይ ርስትን መውረስ ነው። በምዕራፍ 3 ከቁጥር 15 ጀምሮ ዘጸአት መጽሐፍ ስታነቡ እግዚአብሔር በምድረ በዳ ለነበረው ሕይወትን ዊልድነስ የራሱ ርስት ላልነበረው ካደገበትም ሀገር ጄኔቲካልም ካገኘው ዘር ለወጣው ለሙሴ መጀመሪያ በቁጥቋጦ አብ ሲገናኝም በቁጥቋጦ አማካኝነት እግዚአብሔር ሲገናኝ ሙሴ ያለህባት ቦታ የተቀደሰች ነችና ጫማን አውልቅ አለው። ምን ሊሰጠው ፈልጓል? ርስት ሊሰጠው ፈልጓል። እና ማቹርድ የሞም ጫማውን ካወለቀ በኋላ ባይዘው ማቹርድ ከሆነ በኋላ ማቹሬሽን ነው ብያቸዋለሁ። ጫማውን ካወለቁ በኋላ ምድረ በዳ የነበረው በግ ጠባቂ የነበረው ሙሴ ህዝቡን ነፃ ለማውጣት ነው በእግዚአብሔር ሲላክ ምናየው። በፈርዖን እንደ አምላክ አደረጋል፣ አርዖን ደግሞ እንደ ነብይ ይሆናል ተብሎ በፈርዖን ላይ እንደ አምላክ ነው ሄደው ሊዱ ባይብል ትንስ ተልኮ ሄደው ኃላፊነት ነው። ለኢያሱ ወልደ ነዌ ምዕራፍ 6 ላይ ለኢያሱ መጽሐፍ የተመዘዘ ሰይፍ የያዘው መልአክ በጣም ያግዙፍ በጣም የሚያስፈራው መልአክ ከእግዚአብሔር ሰራዊት ተልክ ያለው ከኛ ነህ ከጠላቶቻችን ካንተም አይደለም ከጠላቶችም አይደለም ከእግዚአብሔር ሰራዊት ተልክ ያለው የመጀመሪያው ውጊያው ነው። ኢያሱ ከኢያሪኮ ጋር ያደረገው የመጀመሪያው ውጊያ ያለባት ቦታ የተቀደሰች ጫማን አውልቅ፣ ጫማውን አውልቅ። ጫማውን ካወለቀ በኋላ በእግዚአብሔር በኢያሱ አመራር የእስራኤል ሕዝብ ርስቱን ለመውረስ የመጀመሪያውን ውጊያ አደረገ። ታንኪዩ ፈርስት ውጊያውን አደረገ። ሩት ታስታውሳታላችሁ? አማቷን ተከትላ መጣ ነበርና ወደ ቦዔዝ ስትሄድ ታሪኩን ለማሳጠር ያክል ወደ ቦዔዝ ስትሄድ ቦዔዝ ከኔ የበለጠ ሰው አለ፣ እሱ መጀመሪያ መጨረስ አለብኝ። ጥሩ ልጅ ነሽ፣ የተባረክሽ ሴት ነሽ፣ አንቺ በጣም ጥሩ ልጅ ነሽ፣ ግን ከኔ የበለጠ ሰው አለ አንቺን ለመዋጀት። ታሪኩን በደንብ ሰፊ ሰው እንዳለ መግባት ነው። እሱ ጫማውን አውልቆ ሊሰጠኝ ይገባል። ከዛ በኋላ ታሪኩን ታውቃለህ። ጫማውን አውልቆ ሰጠው። ርስት ጋር የተገናኘ ነው፣ ማቹሬሽን ጋር የተገናኘ ነው። ኦኬ ልምጣ ወደ አሰብ። ለምን ታዲያ ጴጥሮስን ለምን ታዲያ ጴጥሮስን ይህንን ኃላፊነት የሰጠው? ታሪኩ ግልጽ ነው። ማቴዎስ ወንጌል 16:17 ላይ ሰው ህዝቡ ስለኔ ምን ይላል? ስለኔ ያለ ኢንፎርሜሽን ምንድን ነው ብሎ ጌታ ጠየቃቸው እና ነገሩት። እነሱም አንዱ ትዛኔ ይልሃል፣ አንዱ ኤልያስ ነው ይልሃል፣ አንዱ መጥምቁ ዮሐንስ ከሞት ተነስቶ ነው ይልሃል፣ አንዱ ከነቢያት አንዱ ነው ይልሃል። በቃ ኦኬ አለ። እናንተስ እኔ ማን ትሉኛላችሁ? ለተወሰነ ሰዓት ጸጥ ያለ ይመስለኛል። ይሄን ሲጠይቃቸው የተወሰነ ሰዓት ሁሉም እያንሰላሰለ ይመስለኛል። 12ቱም ተረባርበው አይደለም የተናገሩት። 120 ማህበር አለ የተንጫጨው፣ ብዙ ናቸው። ጸጥ አሉ። መካከላቸው ግን አንድ ሰው ድምፅ ጎላ ብሎ ተሰማ። የጴጥሮስ ድምፅ ነው። አንተማ የሕያው የእግዚአብሔር ልጅ ነህ።
ኢየሱስ ምን አለ? የዮና ልጅ ስምዖን ሆይ አለው። ይሄ እውቀት አይደለም፣ አእምሮ እውቀት አይደለም። በሰማይ ያለው አባት ይገልጦልሃል። ሪቬሌሽን አግኝተሃል። ሪቬሌሽን ስላለ ኃላፊነት ሊሰጥ ነው። አንተ ፔትራ ነህ። አንተ ትንሽ አለት ነህ። ፔትራ ማለት ጴጥሮስ ነህ። ትንሽ አለት ነህ። ጴጥሮስ ራሱ አለት ማለት ስለሆነ አንተ ፔትራ ነህ። አንተ ትንሽ አለት ነህ። በዚች አለት ላይ ቤተክርስቲያን እንሰራለን። በጴጥሮስ ላይ ሳይሆን ጴጥሮስ ባመጣው ሪቬሌሽን ላይ ነው ቤተክርስቲያን የተሰራው። የሕያው የእግዚአብሔር ልጅ ነው የሚል መንፈሳዊ እድገት ማለት ጥቅስ መሸምደድ አይደለም። ከእግዚአብሔር ትሩ ሪቬሌሽን ስለ ክራይስት ማግኘት ነው። ኢንዲፈረንት ወይ ኤፌሶን ቆሮንቶስ ምናምን ኢየሱስ ማለት አይደለም። ስለ ክርስቶስ ስለ እግዚአብሔር ልጅ ስለ ክርስቶስ ትሩ ሪቬሌሽን ስናገኝ፣ እውነተኛ ሪቬሌሽን ስናገኝ በሆነ አቅጣጫ ውስጣችን ያለው ክርስቶስ መገለጥ ይጀምራል። ከዛ ነው ይሄን ኃላፊነት ይሰጣል። የዮና ልጅ ስምዖን ሆይ ጥቦት ጠብቅ፣ በግ ጠብቅ፣ ጥቦት ጠብቅ፣ ግልገል ጠብቅ፣ በግ አሰማራ። ውሆችን ታላቅ አደረጉት ቢል ጥቅሳል። ሪቬሌሽን አገኘ፣ ወጣ። አገኛችሁ። ስለዚህ ሪቬሌሽን መገለጥ ሚስጥር ብዙ አለ። አንድ ቀን ይሄን ትምህርት መገለጥ ምንድን ነው፣ ራሱ ሪቬሌሽን ምንድን ነው አስተምራችኋል። ሪቬሌሽን ሰውን ማቹርድ ያደርጉታል። ወደ እግዚአብሔር በቀረብን ቁጥር በቃሉ ወደ እግዚአብሔር በቀረብን ቁጥር ሪቬሌሽን ነው እግዚአብሔር የሚሰጠን። ዮሐንስ ወንጌል ምዕራፍ 4 ያለች አንድ ሳምራዊት ሴት አለች እና ሴትዮ መንፈሳዊ ጥያቄ ያለባት የህይወትም ጥያቄ ያለባት ሴት ነች። ታሪኩን ስታነቡት በደንብ እቺ ሴት ኢየሱስ በውሃ ዳር ተቀምጦ አገኘችው። ውሃ ልትቀዳን የመጣችው እሷ መቅጃ አላት። በድሮ ጊዜ መቅጃቸውን ይዘው መጠኑ በጉድጓድ ውስጥ እንትን አስገብቶ የሚያወጡት እና ኢየሱስን እንዳየችው አይሁድ መሆኑን አወቀች። ለምንድነው? አለባበስ አላቸው አይሁዶች በዛ ዘመን የሚለብሱት ያለባበስ ስልት ማን እንደሆነ ከሩቅ ታውቁታላችሁ። እና ኢየሱስ አይሁዳዊ እንደሆነች አወቀች። አያናግረኝም ብላን ያሰበችው። ለምንድነው ማያናግራት? አይሁዳና ሳምራውያን በዛን ጊዜ ምንም እነሱ የይሁድን አምልክ ያህዊ እንዲያመልኩ ሳምራውያን ከአሕዛብ ጋር የተከለሱ ስለሆኑ ሰፊ ታሪክ ስላለው ወደኋላ ለመለስ የተከለሱ ስለሆኑ ጋኔን አለባቸው ብሎ ያቀርቧቸው ወደ አምልኳቸውም ወደ አምልኮ ስርዓታቸውም እንዲጠጉ አያደርጓቸውም። ግን እነሱ ያው ዘሩ ስላለ እንደሌላው ሰው ጣዖት አያመልኩ ያህዊ እግዚአብሔርን የሚያመልኩ ናቸው። እና ኢየሱስን ተገናኘችውና ስለ ውሃ ማውራት ነው። ውሃ ስጪኝ ያላት መጀመሪያ። እንዴት አንተ አይሁዳዊ ሆነህ ከኔ ከሳምራዊቷ ትጠይቃለህ አለችው። እሱ ምንድን ያላት? ውሃ ጠጪኝ የሚልሽንና በደንብ ሰው የእግዚአብሔርን ስጦታ ብታቂ ቢገለጥልሽ ሪቬሌሽን ብታገኝ እቺን ያዟት። ውሃ ጠጪኝ የሚልሽንና የእግዚአብሔር ስጦታ የሆነው እሱ የቆመው ሪቪልድ ቢሆንልሽ ቢገለጥልሽ አንቺ ነበረ ምትለምኝ እሱን አላት። ወዲያው ጥያቄዋን አዞረችና እንግዲህ ማለት ተመልሼ መምጣት አልፈልግም፣ በሌላ ቋንቋ መመላለስ ሰልችቶኛል፣ ስለመመላለስ ስለሰለቸኝ ገላግለኝ፣ በቃ የህይወትን ውሃ ስጠኝ፣ ሪቬሌሽን ስጠኝ፣ መገለጥ ስጠኝ ስትለው ባልሽን ጠርተሽ ይዘሽ ነው። ባል የለኝም ማለችው። እውነት ተናግረሻል፣ እውነትም 5 ባሎች ነበሩሽ አላት። ሌላ ቀን በደንብ አብራራው። 5 ባሎች የሚለው 5 ባሎች ነበሩሽ አላት። አሁን አንቺ ጋር ያለው ሰውዬ ግን ባልሽ አይደለም፣ ኤቢ ቦይፍሬንድሽ ሊሆን ይችላል አላት። ይሄን ስታቅ ይሄ ሰው የሆነ ነገር ጀርባው ላይ አንድ የተለየ ነገር እንዳለው አወቀች። አንድ የተለየ ነገር እንዳለው አወቀችና ጌታ ሆይ አሁን ተነብይ እንዲሆን ካያለሁ አሁንም ፉል አይደለም ሪቬሌሽን ነው። ስለ ክርስቶስ አልበራላት።
አንተ ነብይ እንደሆን ካውቃለሁ። ጥያቄ አለኝ። አባቶቻችን መስገድ በዚህ ተራራ ነው ይላሉ። ምክንያቱም ከዚህ ተራራ ካለው ምንጭ ያዕቆብም ግመሎቹ ልጆቹን ጠጥተዋል። የሰሩት አንድ ቴዎሎጂ አለ፣ ኦልድ ትሩዝ አለ። ባይዘው መገለጥ ሲመጣ ከኦልድ ትሩዝ ነው የሚያወጣችሁ፣ ከድሮ እውነት ያወጣችሁና ወደ አዲሱ እውነት ነው የሚያመጣችሁ። ከአሮጌው አቅማዳ አውጥቷችሁ ወደ አዲሱ አቅማዳ የሚያሻግራችሁ ኦልድ ትሩዝ አላት። ልክ ነው። አባቶቻችን በዚህ መስገድ ይላሉ፣ እናንተ ደግሞ በኢየሩሳሌም ውስጥ ስግደት ትላላችሁ አለችው። ሲላት ኢየሱስ ጌታችን ምን አላት? እኛ ለምናውቀው ነው የምንሰግደው። አንድ ነገር ግን ልንገርሽ፣ በዚህ ተራራ ወይም በኢየሩሳሌም ማሰግዱበት ዘመን ይመጣል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና መንፈስ ይሰግዱለታል ሲላት፣ ይህንንማ ክርስቶስ የሚባለው ሲመጣ ይነግረናል አለችው። ያስተምረናል ስትለው እሱ ነኝ መጥቻለሁ እኔ ነኝ አላት። ይሄ ሪቬሌሽን አሁን ብዙ ጊዜ ይሄን ወንዝ ብዙ ሰው የሚያስበው መንፈስ ቅዱስ ነው። ይሄ ወንዝ እኔ ከምሰጠው ያለው ኢየሱስ የሚሰጠው ስለ ክርስቶስ የሚሰጥ የሚገኝ መገለጥ ይሰጣል። ጠይቀዋለች፣ ሰጧታል። በልሳን አልተናገረችም፣ አልተንቀጠቀጠችም። ይሄንን መገለጥ ያሳከረች በቃ እንስራዋን ጥላ ሄደች። ከመመላለስ እንዳልመላለስ እንዳለችው አልተመላለሰች። ያ ሪቬሌሽን አስሮጣት ሩጣ ሂዳ በሰማሪያ በከተማዋ ከሰማሪያ በአንዷ ከተማ ነው። ሰማሪያ ብዙ ከተሞች ናቸው። በዛ ባይዘው ፊልጶስ ሲናገር ፊልጶስም ስለ ፊልጶስ ምዕራፍ 7 ላይ ምዕራፍ 8 ላይ ፊልጶስም ወደ ሰማሪያ ወደ አንዲቷ ከተማ ገባል። ብዙ አንድ ሰማሪያ ሲባል አንዲት ከተማ ነው፣ አገር ናቸው። ወደ አንዷ ከተማ ገባችና ለሁሉ ሰው በር እያንኳኳች መሲሁን አግኝቼዋለሁ አለች። ጉዴን ነገረኛ አግኝቻለሁ አለች። ወደ ስራ ገባች። ሪቬሌሽን ወደ ማቹሬሽን አመጣት። ሪቬሌሽን ወደ ማቹሬሽን ያመጣት። ለሁሉ ሰው ወንጌል ነገረች። በየስፍራው ላሉት ሁሉም ተገልብጠው መጡ። ብዙ ቀን በዛ ተቀምጧል። የተወሰነ ቀን መጽሐፍ ቅዱስ ሲናገር እሱ እንኳን እያስተማረ ማረፍ አልቻለች። በቃ ነገርሽናል፣ እኛም አግኝተነዋል፣ በቃ አሏት። እርግጠኛ ነኝ ኢየሱስ ወደ ኢየሩሳሌም ሲገባ እሷ ሌላ ወደ ሰማሪያ ወደ አንዱ ሌላ ከተማ ገብታ እየተናገረች ይመስለኛል። ማይ ብራዘር ሲስተርስ፣ ማደግ ትፈልጋላችሁ? ኃላፊነት እንዲሰጣችሁ ትፈልጋላችሁ? ሪቬሌሽን ያስፈልጋችሁ። ቸርች ውስጥ ሁለት አይነት እድገት አለ። ይሄን ወቁ። ቸርች ውስጥ ሁለት አይነት እድገት አለ። አንድ ሰው ወደ ቤተ ክርስቲያን ሲመጣ በሁለት አቅጣጫ ያድጋል። አንደኛ ወደ ክርስቶስ በሪቬሌሽን የሚያድግበት መንገድ አለ። ሁለተኛ ወደ ሃይማኖት ወደ ሪሊጅን ያድጋል። ሪሊጂየስ ነው ያድጋል። ሃይማኖት ሚል ሌላ ትምህርት አዘጋጅላችኋለሁ። እርግጥ ጳውሎስ ሃይማኖቴን ጠብቄያለሁ ሩጫዬን ጨርሻለሁ ይላል እና እንዴት አምና ሃይማኖት ለምን ትላለህ? ሌላ ቀን በደንብ አስተምራችኋለሁ። ይሄን ግን አሁን ሐሳቤ ልንገራችሁ። አንዳንድ ሰው በቸርች ውስጥ ወደ ምን ያድጋል? ወደ ሃይማኖተኝነት ሊያድግ ይችላል። ሃይማኖተኝ ሪሊጂን ማለት ደግሞ መጠምጠም መታሰር ማለት ነው። ሪሊጂን ማለት ኦልድ ትሩዝን ተጣብቆ መኖር ማለት ነው። አሁን ለምሳሌ እግዚአብሔር በመለኮት መንፈስ አማካኝነት ሐሙስ ጾሙልኝ ቢል በፈለገው ቀን መቀየር ይችላል። ያን ሐሙስ የሚባል ቀን አይ ያለው ሐሙስ ነው ብለህ ተጣብቀህ የምትኖር ከሆነ ሪሊጂየስ ሆናል ማለት ነው። ሃይማኖተኛ ሆናል ማለት ነው። ልማድና ወግን የምትከተል ከሆነ ይሄን በጣም የሚያብራራልና አንድ ክፍል እንገራችሁ። ማርቆስ ወንጌል ምዕራፍ 5 ላይ ነው ያለው። ደቀ መዛሙርት እጃቸውን ሳይታጠቡ በሉ እና ይያዩአቸው ነበረ። ከዛ ወዲህ ለኢየሱስ አንተ ደቀ መዛሙርት ሳይታጠቡ የበሉት ኢየሱስ የበላል መሰለኝ በእነሱ ነው የተከሰሰው። ምን አላቸው? ወደዚህ ወደ መታጠቡ ስርዓት ነው ያመጣቸው። የወጭቱን ውስጡን እኮ ብታጥቡት ውጭ እኮ ይጠራል። የወጭቱን እኮ ውስጡን ብታጥቡት እናንተ ስለ ወጋችሁ ስትሉ የእግዚአብሔርን ሕግ ትጥንቃላችሁ። አሁን እዚህ ጋር ወግና ሕግ የሚባል ነገር አለ። ስለ ወግ ሕግ ይንቃሉ። ወግ ምንድን ነው? ወግ ማለት
እስራኤላውያን በስደት በነበሩበት ጊዜ ታናክ ከሚባለው መጽሐፍ ታናክ የሚባል መጽሐፍ አላቸው። እስከ የብሉይ ኪዳንን መጽሐፍ ታናክ ብለው ይማሩታል። መጽሐፍ አላቸው። ከሱ ጎን ለጎን የወግ መጽሐፍ ደግሞ አላቸው። በዛ ወግ መጽሐፍ ላይ ብዙ ነገሮች ሰፍረዋል። ኢየሱስ ይዘረዝራቸዋል። በደንብ አንብቡት። ያን ክፍል ይዘረዝራቸዋል። ሌላ ቀን በዚህ ርዕስ ትምህርት እሰራላቸዋል። ይዘረዝራቸዋል። ምንድነው ይሄ ወግ? ለምሳሌ እጃቸውን ታጥበው መብላት፣ የመንጫ ጋን የሚባል የማንጫ ጋን ምዕራፍ 3 ዮሐንስ ወንጌል ላይ የማንጫ ጋኖችን ነው ኢየሱስ የሞላው። የመንጫ ጋን የሚባል በር ላይ ይሄ ሕጉ ላይ የለም። ለምንድን ነው ይሄ መጣው? ጥሩ ጎን አለው። ባይዘው ምንድነው እስራኤላውያን የመጨረሻው ከባቢሎን ከተማረኩ በኋላ ራስን የቻለ መንግስት መስርተው ያውቁ። በቀኝ ግዛት ነው የኖሩት። መጀመሪያ ባቢሎን ገዛቸው 70 ዓመት ታውቁታላችሁ። ከ70 ዓመት በኋላ ሜዶንና ፋርስ የሚባል ደግሞ መንግስት ተነሳና እንደገና ገዛቸው። የነህምያ ታሪክ ምናምን በደንብ ስታነቡት የነህምያ ታሪክ ጦቢያና ሰንበላጥ ብዙ ታሪኮች አሉት። ከዛ በኋላ ደግሞ አሌክሳንደር ዘግሬት መጣ። ከዛ በኋላ ሮማውያን መጡ። ቀኝ ግዛት ሲገዙ ህጋቸውን መተግበር አይችሉም። በህጋቸው እንደሰፈረ ማድረግ አይችሉም። ለምሳሌ ከህጋቸው አንዱ ቁስል ያለበት ሰው ወይ ደግሞ የዘር ፈሳሽ የነካው ሰው ወይም ደግሞ የሴት ወግ ማንስትሬሽን ላይ ያለች ሴት መጣው ከነካችሁ ትረክሳላችሁ። በህጋቸው ውስጥ ይሄ ስላለ ራሳቸው በሚገዙት የራሳቸው የአይሁድ ንጉስ በሚገዛው ንጉስ ላይ ይሄ መተግበር ይችላሉ። ምክንያቱም በህጉ ሰፍሯል። አንድ ሰው ለምጻም ከሆነ በከተማ ሲያልፍ ለምጻም ነኝ ያለ ሰው ነክቶት እንዳይረክስ ፊቱን ሸፍኖ ለምጻም ነኝ ያለ ማንም አይነካውም፣ ማንም አያረክስ። እዚህ ጋር ግን ይሄን ማድረግ አይችሉም። ገዦቻቸው ሮማውያን ናቸው። መጥቶ ይነኳቸዋል። ለምጻም ነክታልና አትንካኝ ጎይ ፍቅድልኝ ማለት አይችልም፣ ይገደላል። ይመጣና ቃል ያሸክሙ ይችላል። ባሪያዎች ናቸው። ስለዚህ ራሳቸው መጠበቅ ስለማይችሉ ምን ያደርጋሉ? ከውጭ ገበያ ውሎ ሲመጡ ምናልባት ረክሼ ሊሆን ይችላል። አንድ ሮማዊ ለምጻም ያለበት ሮማዊ ነክቶ ሊሆን ይችላል። አንድ ወይ ቁስል ያለበት ሮማዊ ነክቶ ሊሆን ስለሚችል ብለው ታጥበው ነው የሚገቡት። ነገር ግን ይሄ ለወግ ያስቀመጡት ነገር ግን የእግዚአብሔር ንግሥት ከመቃወም ደረሰ። ምክንያቱም ምን አለ እዛ ላይ ኢየሱስ አንድ ሰው ለእናት ለአባቴ እረዳዋለሁ ያለውን ገንዘብ ለቤተ መቅደስ ከሰጠ ኃጢአት የለበትም ትላላችሁ። ግን እኮ መጽሐፍ ቅዱስ የሚል ቶራችሁ ታናካችሁ ግን የሚለው ይቅርታ፣ መጽሐፍ ቅዱስ ታናካችሁ ግን የሚለው እኮ መጀመሪያ እናትና አባትን አክብር ነው የሚለው። በስፒሪቹዋሊቲ ሳይሆን ያደጉት በሃይማኖት ነው ያደጉት። ሪሊጂየሶች ነው የሆኑት። አንድ ሰው በቸርች ስርዓት በጣም ያድጋል። ስርዓት ያስፈልጋል በጣም በስርዓት ግን በጣም ስርዓት ሰዎች መሆን የለብንም። ፓራራሊ ነው መሆን ያለበት። እርግጥ ነው ከቸርች ስርዓት አንዱ ሰው ቁጭ ብሎ እያስተማረ ቁጭ ብሎ መስማት ጥሩ ስርዓት ነው። አሁን የጋብቻ ከማግባታችን በፊት 6 ወር እንማራለን። ስርዓት ነው፣ ቆንጆ ስርዓት ይሻላል። ቢያንስ እኮ ስለ ጋብቻ አውቆ ይገባል። ቢያንስ ትንሽ እውቀት አውቆ ይገባል። ይሄኛው እድገት ግን መንፈሳዊ እድገትን እንዲያቆምብን በዚህ እድገት በጭንቅላት ማቹር ያደረገ ከሰው ጋር የሚኖር ሰው እንሆናለን። ክርስቶስን ለመግለጥ ግን አይጠቅምም። ክርስቶስን ለመግለጥ የክርስቶስ ሪቬሌሽን ነው የሚያሳድገን የሚለውጠን። ክርስቶስ ሲገለጥልን ነው እየተለወጥን ነው የምንመጣው። መገለጥ አእምሮ ማስፋት አይደለም። መገለጥ ማለት ክርስቶስን በውስጣችን መግለጥ ነው። ክርስቶስን በውስጣችን ስንገልጥ ኃላፊነት ያለን ማቹር የሆኑ ሰዎች ነው የምንሆነው።